ጋይ ስብሐት የተከራየው የሆቴል ሩም ውስጥ መስራት ሲያስጠላው በተለያዩ ምክንያቶች መስራት ሲያስጠላው ጓደኞቹ ዶርም እየሄደ ቁጭ ብሎ ይጽፋል። አንድ ቀን ጋይ ስብሐት ተመስገን ዶርም ውስጥ ቁጭ ብሎ እየጻፈ ያለ ሲልቪ ትመጣለች። ሲልቪ የተመስገን ሴት ጓደኛ ነች እና ቀጥታ እንደገባች ሁሉ ጊዜ ምንድነው የምትለው? እሺ እንዴት ነህ ጥቁሩ ካስትሮ ትለዋለች። ፊደል ካስትሮ ጋይ ስብሐት እዚህ ጋር ጺም ስላለው ማለት ነው። ጥቁሩ ካስትሮ እንዴት ነህ ትለዋለች። እሱም ደግሞ እንዴት ነህ ጃህራዛል ይላታል። አንድ ሌሊት ነው አረቢያን ናይትስ የሚባለው ተረት መጽሐፍ ላይ ያለችውን ገጸ ባህሪ መሰለኝ። እንዴ በቃ ይሳሳቃሉ። ሲልቪ እጅግ በጣም ደስ የምትል ነች። ከሲልቪ ጋር ሆነ በቃ መኮሳተር ልትደበር አትችልም። በቃ መሳቅ ነው መጫወት ነው ሁሉ ነገር አረስቶ ነው ያስቃታል። እኔ እንዲያውም አንዳንድ ጊዜ ሲልቪ የሆነች የድሬዳዋ ልጅ ትመስለኛለች። ምንም ጣጣ የሌላት በቃ ጀማፎስ ትላለች። በቃ እኔ ምንም የራሱ ጉዳይ ነው ሁሉ ነገር ለደንታው ነው የምትለው። እና ሲልቪ ሰውነቷ የሚያምር በቃ እጥር ምጥን ያለች ፈረንሳይ ነች። አንገቷ ረጅም ነው። በዛ ላይ በቃ ስትራመድ ጥቁር ፀጉሯን እንደዚህ እየነሰነሰች ምናምን ነው የምትሄደው ከዳሌዋ ጋር። እግሯ በጣም የሚያምር ነው ይለዋል ጋይ ስብሐት። በጣም ነው የሚወዳት፣ ደስ ትለዋለች። እና ስብሐት የምትጠራው ጥቁሩ ካስትሮ እያለች ነው። ከዛ ወደሚጽፍበት ጋር እንደዚህ እያየች ምንድነው ቋንት ሁሉ ጊዜ የምትቸከችከው ምንድነው የምጽፈው ብላ ወደ አጠገቡ ሄደች። ምንድነው ይሄ? በአማርኛ ነበር እየጻፈ የነበረው። ምንድነው ይሄ? የሀገራችሁ ጽሁፍ ነው የሚከብድ ይመስላል ትላለች። አዎ የሀገራችን ጽሁፍ ነው፣ 240 በላይ ሌተርስ ፊደላት አሉት ይላል። በል ልታስረዳኝ ብቻ እንዳትሞከር ትለዋለች። እና ስለምንድን ነው የምትጽፈው ትለዋለች። በቃ እንደዚህ ያየሁትን የታዘብኩትን ምናምን ነው የምትጽፈው። አሁን ጊዜ ያለ በቃ መቸክቸኩና ይብቃ ና ቡና ልጋብዝህ ትለዋለች። እና ይወርዳሉ ወደታች እና መኪናውን ታስነሳለች። ምን ትላለች? እኔ ይሄ ማርሴል ማን ነው የሚኖሩባት ኤክስ-ፕሮቫንስ ትንሽዬ ከተማ ነች። እቺ ምንም ለሻይ ቡና የምትሆን ከተማ አይደለች። እና ወደ ማርሴል እንሂድ ትለዋለች። ወደ ማርሴል ይሄዳሉ። ማርሴል እዛ ወደቡ አካባቢ በቃ በጣም የተደረደሩ መርከቦች ጀልባዎች ባሉበት ወደቡ ላይ ሲዝናኑ ከረሙና አንድ የሆነ ቦታ ላይ ቁጭ ብለው ቢራ መጠጣት ጀምሮ እስቲ ስለምትጽፈው ነገር ንገረኝ ትለዋለች። እና ጋይ ስብሐት ምን እንደነካው አላወቀም። ለማንም አይነግረውን ነገራት። ቤዝድ ኦን ትሩ ስቶሪ በእውነተኛ ታሪክ ላይ እንደተመሰረተ ታሪኮቹ እንዴት እንደሚሆኑ እነማን እንትን እንደሚሆኑ እንደዚህ እንደሆነ እንደዛ እንደሆነ ይነግራታል። እና አንዳንድ ጊዜ ቃላት ሲጠፋው ቃላት በፈረንሳይኛ ነው የሚነግራት። ቃላት ሲጠፋው ቃላቱን ትሞላለች። የሆነ ሐሳብ ሲጎደል እሷ ትሞላለታለች። እና በጣም በቃ ተግባብተው እያወሩ ነበር። ከዛ በኋላ እሷም እኔም እኮ አንዳንድ ጊዜ ድርሰት ሞክራለሁኝ ጽሁፍ ጽፋለሁ ንገረኝ እስኪ ይላታል። ስላንቺ ደግሞ ስለምትጽፊው እንካ ምናምን ብልና ከቦርሳ ውስጥ አንድ የሆነ የተጠረዘ በታይፕ የተጻፈ ጽሁፍ ነገር ትሰጠዋለች። አንበብ ትለዋለች። እና ጋይ ስብሐት ያነባል እና ከጨረሰ በኋላ እንዴት ነው አለችው። አይረባም አላት። እንዴት አለችው። እንዴ አንቺ አታፍሪም እንዴ አላት። የጻፍሽው 10 ገጽ ነው። 10 ገጽ ጽፈሽ ገጸ ባህሪው እዛ 10ኛው ነው 12ኛው ገጽ ላይ ሚስቱን ይገላታል። ምን ማለት ነው? እንዴት ታሪኩን ዴቨሎፕ ሳታደርጊ 10ኛው ላይ መገዳደል ታመጫለሽ? ቢያንስ መገዳደል እንዲመጣ 200 ወይ ምናምን ገጽ መጻፍ አለብሽ ይላታል። ኦኬ ትልና ሌላ ወረቀት ታውጣና ይሄን ደግሞ ሲያንብበው ትለዋለች። ያነበዋል። ከዛ በኋላ ከጨረሰ በኋላ ይሄን ማን የጻፈው ይላታል። እኔ ነኝ ትለዋለች። እጅግ በጣም እኮ አስገራሚ ጽሁፍ ነው የጻፍሽው እንዴ በጣም እኮ የሚገርም ነው ይላታል። አዎ አመሰግናለሁ ምናምን ትለዋለች። ታዲያ እንዴት ይሄን የቅድሙን ጻፍሽው? በቃ ጽፈውና እውነተኛው ዋጋው የሚታወቀኝ ከወራት ከ3 ወራት በኋላ ነው። ይሄውን ያስነበብሽኝ የደከመውን ጽሁፍ ከጻፍሽው መቼ ሆነ? ስንት ጊዜ ሆነሽ? ወደ 1 ዓመት ምናምን ጊዜ ሆኗል። እና ያስነበብሽኝ የደከመ እንደሆነ መሆኑን ያወቅሽ ነው ማለት ነው? አዎ። ለምን አስነበብሽኝ? ላውቅህ ነው። እኔ ሰዎች ጽሁፌን ከማስነበቤ በፊት ስለ ሰውየው በትክክል ማወቅ አለብኝ። መጀመሪያ ሁሉ ጊዜ ማስነበባቸው የደከመውን ጽሁፌን ነው። የደከመውን ጽሁፌን አይተው እጅግ በጣም ቆንጆ ነው ካሉ ዋናውን በታምር አያዩትም። ነገር ግን የደከመውን የደከመ ነው ማይረባ ጽሁፍ ነው ካሉኝ እውነተኛውን ጽሁፌን አሳያችኋለሁ። ለአንተም ለዛ ነው ያሳየው። እስካሁን ለ8 ሰዎች አሳይቻለሁ። አንተና የሆነ ሰውዬ ብቻ ናችሁ እውነተኛውን ስሜታችሁን የነገራችሁኝ። ጋይ ስብሐትና ሲልቪ ስለ ጽሁፎቻቸው ካወሩ በኋላ በማርሴል ጎዳናዎች ላይ እና የባህር ዳርቻዎች ላይ ወክ ያደርጉ ነው። በቃ የሆነ ነገር ኬሚስትሪ ያለ ግን ተፈራርተዋል። እና ድንገት ሲልቪ ስለ ህይወት ምን ታስባለህ አለች። ህይወት በጣም አጭር ነች። አጭር ህይወት ላይ መጨናነቅ ያለብንም ፏ ብለን በስሜትና በሐሴት ተሞልተን ነው ማሳለፍ ያለብን ይላታል። ከዛ ሲልቪ
ምን እውነትህን ነው። ህይወት በጣም አጭርና አስደሳች መሆን አለባት፣ ግን ሀሴት ሳይሆን አለው የስሜት ደስታ ነው ትለዋለች። መንገድ እየመራችው ነው። ለአንቺ ታዲያ የስሜት ደስታ የሚሰጠች ነገር ምንድን ነው? በቃ ከምወደው ሰው ጋር ከምግባባው ሰው ጋር ማውራት፣ ከምወደው ሰው ጋር በባህር ዳርቻዎች ላይ ወክ ማድረግ። ሌላስ? በቃ ጥሩ ሙዚቃ ማዳመጥ፣ ቲያትር ማየት፣ መጽሐፍቶችን ማንበብና በቃ ወይን እየጠጡ መጫወት። ሌላስ? ልንገርህ? ንገረኝ። ትደነግጣለህ? አልደነግጥም። ምን ያስደነግጠኛል? እኔና አንቺ እኮ ደራሲዎች ነን። ለእኔና ለአንቺ በዚህ ምድር ላይ ምንም አዲስ ነገር የለም ይላታል። ታዩ ትለዋለች። ፕሊስ ይላል። ከወንድ ጋር መተኛት በጣም ወዳለሁ። ጋይ ስብሐት ሰውነቱ ሙቀት ይሞላዋል። በቃ ይወረዋል ነው የሚባለው። ወረረው። እኔም እኮ ከሴት ጋር መተኛት ወዳለሁ። በቃ ደስ ይለኛል። አውቃለሁ ትለዋለች። ይደነግጣል። እንዴት አወቅሽ? እንዴ ምን ከካስትሮ ያንተ እኮ አስተያየት እኮ በጣም ገዳይ እኮ ነው። ቆንጆ ሴት ስታይ የሆነ የምታየው አስተያየት አለ። አስተያየትህ ደግሞ የሆነ ሙቀት ነገር ይሰጣል ማለት እንዴ። እኔ ከወንዶች ጋር እኮ ስታወራ አይቻለሁ። ከወንዶች ጋር ስታወራ ያወራረህ ቃና ይለያል። ከሴቶች ጋር ስታወራ ደግሞ የሆነ በጣም እንትን የሚያደርግ አወራር ነው የምታወራው ትላለች። ወይ ጉድ! ለአንተ ሴት ምርጫ ምን አይነት ሴት ነው ትላለች። እኔ በቃ እንዳንቺ አይነት ሴት ነው መርጠው መጫ እንዳንቺ አይነት ሴት ብሎ መንገዱን እንደመከፋፈት ይላል። ኖ የምሬን ነው። ምን አይነት ሴት? እኔ የምወደው ይላታል። አእምሯን ላከብረው ስችል፣ ጸባዋን ልወደው ስችል፣ ገላዋን ልመኘው ከቻልኩኝ እንደዚህ አይነት ሴት ምርጫ ነች ይላታል። አሁን ቅልጥ ያለ መሳሳም ውስጥ ገብተዋል። ሲልቪ ድንገት ተመስገን ጓደኛ ነው ትላለች። ጋይ ስብሐት የኔ ጌታ ከባድ ሙቀት ውስጥ ነው ያለው። ተመስገን የሚባል ጓደኛ የለኝም ይላል። ከዛ በኋላ የምሬን እኮ ነው። ስለተመስገን ምን እናደርግ? በቃ እንግደለዋ። ምን እናደርግ? እውነቴን እኮ ነው። ምን እናደርግ? እኔ አንቺ ደስ እንዳለሽ አድርግ። ከፈለግሽ ተመስገንን ትተሽ እኔ ጋር ነይ፣ ካልፈለግሽ በድብቅ እንገናኝ፣ ከፈለግሽ ነገር አያገባኝም፣ የራሱ ጉዳይ ይላታል። ለአንተ የትኛው ይሻልሃል? ለእኔ ሁሉም ያው ነው። እናንተ ፈረንሳዮች እንደምትሉት በቃ እኔ አትጠይቂኝ። ጀማፉስ ለደንታው ነው ሁሉ ነገር ቢሆን። አትቀናም? ምን ያስቀናኛል? ከኔ ጋር ብቻ በሆነ ሰዓት ላይ ተገናኝተን እኔ አንቺን ላግኝሽ ፍቅር ጊዜ ጥሩ ጊዜ እናሳልፍ እንጂ ከኔ ውጭ በሚኖረሽ ጊዜ በምታደርጊያቸው ነገሮች ላይ ምንም ደንታ የለኝም፣ አያገባኝም። ብቻ የሆነ ጊዜ ስጭኝ፣ በሱ ጊዜ አንቺን ላግኝሽ፣ ከአንቺ ጋር ስዊት ታይም ላሳለፍ፣ ስለሌላው ጀማፍሮስ ደንታ የለኝም ይላታል። ጋይ ስብሐትና ሲልቪ እንደ እብድ እያደረጋቸው ክፍል ይዙና እንደ ጧፍ ይነዳሉ፣ እንደ ሻማ ይቀልጣሉ። እጅግ በጣም ደስ የሚል ጊዜ ያሳልፋሉ። ሊነጋጋ ሲል ይተኛሉ። ቀኑን ሙሉ ተኝተው ይውላሉ። ወደ 11 ሰዓት አካባቢ ይነሳሉ። በጣም ተዳክመዋል። ከዛ ጋይ ስብሐት ድንገት የተመስገንን ነገር እንዴት ልታደርጊ ነው ብሎ ሲልቪን ጠይቃታል። እንዴት ላደርግ ትለዋለች። ታዩና እኔ ጋር ነኝ እንዴ ትላንትና አልቀናም፣ ለእኔ ብቻ የተወሰነ ሰዓት ስጭኝ እንጂ በሌላው ሰዓትሽ እንደፈለግሽ ብትሆኝ ምንም አያገባኝም፣ ጀማፉስ ደንታ አይደለም ብላኛል ነበር ትለዋለች። ታዲያ ትላንት ፍቅር አልያዘኝም ነበራ ይላታል ጋይ ስብሐት።